ሽማግሌዎች ተሰበሰቡ እና አላዛርና እናቱ እነ ትንሱን ሊያስታርቁ ሽማግሌ ተሰበሰበ ማለት ነው። በጣም ያሳዝናል። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ሁላችንም አመሰግናለሁ። እጋ እንዳያችሁት እና ትንሱና አላዛር መጣላት ከጀመሩ ስንት ወራቸው ነው ማለት ነው? ስንት ወራቸው ነው? ከገና ጀምሮ እስከ ዛሬ እየተጣሉ እየተባሉ ነው ያሉት ማለት ነው። በተለይ የእናትየዋ ይብስ እንደዚህ አይነት እናት እኔ አይቼም አላቅም፣ እውነት ለመናገር ማለት ነው። እንደዚች በስመ አብ አስተሳሰቧ ምን አይነት እናት እንደሆነች የልጅን ትዳር ለማፍረስ እንደዚህ የምትጥር እናት ወይ በጣም ታዛዝናለች። እውነት በጣም ማለት ነው እሱ እና እውነት ለመናገር ጅል ባል አይግጠማችሁ፣ ያላገባችሁ ሴቶች ማለት ነው። ጅል ባል አይግጠማችሁ። በቃ እውነት በሰው የሚመራ ባል አይግጠማችሁ። በቃ ወይ መቃጠል ነው እናንተ። አያችሁት? እናትየዋ እሷ ባለችው ነገር ነው እሱ የሚንቀሳቀሰው ማለት ነው። እንዴ እንደ ህፃን እንዴት ነው ጡጦ እንደሚጠባ ህፃን ማለት ነው። ህፃን ልጅ እንዴት ነው እናትየዋ በየሄደችበት ይሄዳል። በቃ ያረገችውን ነገር ያረጋል። እንደዛ ይሄም እንደዛ ነው ማለት ነው የሚያረገው። ትንሱ ግን እንደ ትልቅ ሰው ነው የምታስበው፣ እውነት ለመናገር ማለት ነው። እስከ ዛሬ ቤተሰቦቿ ጋር አልሄደችም። ቤተሰቦቿ ጋር ያልሄደችበት ምክንያት እናትየዋ ለእናትየዋ ስለምታስብ ነው። እናትየዋ እንዳትጎዳበት ነው። እዛ ስትሄድ አይቀርም ይሄዳሉ። እዛ እናትየዋንም ይበጠብጧታል ብላ ነው ማለት ነው። ለእሷን እንዴት ይዤ አልሄድም እዚሁ ልቻለው ብላ ነው ማለት ነው። እንደዚህ ነፍሰ ጡር ሆና እንደዚህ ሴት ልጅን ማምታት ይሄ ወንድነት አይደለም የሚያሳየው። ይሄ ወንድነት አይደለም። ሁለት ነፍስ ይዛ ያለች ሴት ማምታት ነውር ነው እና ታስሮም ነበረ። ግን የኛ ሀገር ሕግ እንዴት እንደሚፈርድ እኔ እንጃ። በጣም ያሳዝናል። ሴት እህቶቻችን እንደዚህ እየሆኑ ነው ህይወታቸው የሚያልፈው። ስንት ሴቶች ናቸው ራሳቸውን ያጠፉ። እነ ቀነኒ አዱኛ እንደዚህ ሆና ነው እሷም ራሷን ያጠፋችው። ግን ማንም አላየለትም እንጂ ማለት ነው። እቺ ነገሩ ሚዲያ ላይ ስለወጣ ነው። ሲጀምሩም በሚዲያ ስለጀመሩ እስከ ዛሬ የሚያረጉት ሁሉ ነገር ስመታትም ሲሰድባትም ሚዲያ ላይ የሚሆነው ማለት ነው። ቀነኒም እንደዚህ ሆና ነው ቤት ውስጥ እየተደበደበች ምን እያለች በኋላ ህይወቷ ያለፈ ማለት ነው። ይሄም እንደዛ እያረጋት ነው እውነት ለመናገር ማለት ነው። እርጉዝ ሴት እንደዚህ መምታት ማለት ምን ማለት ነው? ያሳፍራል። እውነት በጣም ያሳፍራል። እንግዲህ ሽማግሌ ተሰበሰበ ሊያስታርቁት ማለት ነው። ግን ትንሱ አልፈልግም እያለች ነው። ምክንያቱም ልቧ በጣም ደምተዋል። በእናቱና በሱ ልቧ በጣም በቃ በጣም ተጎድታለች ማለት ነው። ግን ሽማግሌዎቹ እንግዲህ ሊያስታርቁ እሱንም እየተቆጡት ነበረ። እናትየው ጋም ሊሄዱ ነው ማለት ነው ወደ ሐዋሳ። አሁን ነገሩን በታትና እንትን ብላ በታትና ትንሱም ከቤት ስትወጣ ምናምን እሷም እየተሄደች ወደ ቤቷ ሐዋሳ ሄደች ማለት ነው። በእነሱ ምክንያት ከባለቤቷ ጋር ታጣላች ማለት ነው። እንደዚህ አይነት አትስሪ፣ እንደዚህ አይነት ስራ መጥፎ ነው፣ በቃ አልሰማለችኝ ብሎ እሱ ራሱ ተዋት ማለት ነው። እውነት በጣም ያሳፍራል። በጣም እንደዚህ ትልቅ ሴት ሆና እንደዚህ ባለትዳርን ማለያየት፣ እንደዚህ መበተን በጣም ያሳፍራል። እውነት ነው መናገር እንደዚች አይነት የምታስብ እናት እኔ አይቻት አላቅም በፍጹም ማለት ነው።
እና መጀመሪያ ይዋደዳሉ፣ በጣም ተቀራርቦ ነበረ። በቃ እናትና ልጅ ነው የሚመስሉት ማለት ነው። መቼም የባል እናት ለሷም እንደ እናት ናት፣ የእሱ እናት ደግሞ ለሷም እንደ እናት ናት ማለት ነው። በቃ እናት ናት። ግን መቀራረባቸው የመጀመሪያ መዋደዳቸው ጥሩ አልሆነም ማለት ነው። በኋላ ወደ ጥላቻ ተቀየረ። እንደዚሁ እየመረረ ሄደ ማለት ነው። በጣም በሚያስጠላ ሰዓት ላይ ደረሰ ማለት ነው። እና እሷም ሆዷ እየገፋ መጣ። ነፍሰ ጡር ናት። ሆዷ እየገፋ መጣ። ልጅ የአንተ ልጅ አይደለች ምናምን እያለች እንትን ስትል ነበረ ማለት ነው። ግን እውነት ልጅ ሲወለድ ግን ያው ይመሰከራል። አንደኛ ምርመራ አለ፣ የዲኤን ምርመራ ይመረመራል፣ በእሱ መታወቅ ይቻላል። እሱ ደግሞ የኔ አይደለም አላለም፣ እዛ ላይ አምኗል የእሱ መሆኑን ማለት ነው። ግን እናትየዋ አብሮ እንዳይኖሩ እንዳይስማሙ ነው እንደዚህ ያደረገችው ማለት ነው። እዛም ስትሄድ ነገር የፈጠረችው የተቆጣችው ምናምን ይሄን ጥንስስ ጠንስሳ ነው ማለት ነው። እና በመጨረሻ እንግዲህ እንደዚህ መቷት፣ አንገቷን ግንባሯን ምናምን መቷት ነበረ። መቶኝ ነው ብላለች። ያው ከቤት ወጣች እሷ። ጎረቤት ዳኒ የሚባለው ትልቅ ሰው ነው፣ ጎረቤት ነው፣ እሱ ነው መሀላቸውን ትንስል ነበር እና ሊያስታርቃቸው በጣም ሞክረው ነበረ። ግን ሊያስታርቃቸው እነሱ ሲያገናኛቸው ምን ያደርጋል? ይቆጣል። በቃ ምን ይነፋፋሻል? ምን እንዲያረግሻል? በሴት ልጅ እንዲህ ይባላል። እሱ ወንድነቱን እሷ ላይ እያሳየ ነው። ኧረ ምን አይነት ጭንቅላት ነው ያላቸው አንዳንድ ወንዶች ማለት ነው። ዜሮ ጭንቅላታቸው የማያስብ ማለት ነው። ኧረ በስመ አብ ወልድ። እንደው ሴቶችዬ ተጠንቀቁ፣ ያላገባችሁ ሴቶች ተጠንቀቁ፣ በቃ ተጠንቀቁ። ደህና ባል ይግጠማችሁ። በቃ እውነት ደህና ባል ይግጠማችሁ። የዘንድሮ በቃ በተለይ የዘንድሮ ባለ ትዳሮች ማለት ነው። እኔ እንጃ ቂጥ ያጣ እንትን ነው ኑሮ ነው የሚኖሩት። ግን የዩቱበሮች ውስጥ ታያቸው እነሱ ለብር ስሉ ለምናምን ስሉ ነው፣ ለብር ስኑ ነው። ግን የውሸት ኑሮ እየኖሩ ነው ያሉት ማለት ነው፣ ለዶላር ስሉ ብቻ። ግን ደግሞ እንደዚህ እውነተኛ ነገር ሴት ልጅ እየተበደለች እየተመታች ተጨቆና እኔ ባልኩት እያሉ ቤት ውስጥ አፍኖ መኖር በቃ አይሆንም። በቃ ራሷን ችላ መኖር መብት አላት። ግን እሱ ምን አደረገ? ከሱ እጅ እንድትወድቅ መግባን እንዳታጣ እሷ የምትተዳደርበትን ዩቲዩብ ወሰደበት ማለት ነው፣ ዘጋበት ማለት ነው። ዩቲዩቧን ትንሱቱብ የሚለውን ዘግቶበታል። ይህን ቻናል የከፈተችው መጀመሪያ እና አብርሃምና ሩታ መጀመሪያ ሙሽራ ነበሩና ያኔ እነሱን ጥየቃ ሄዳ እነሱ ጋር ሄዳ የህይወት ታሪኳን ሁሉ ነገር አውርታ በጣም ያሳዝን ነበረ። ከነሱ ጋር ሆና ነው ያን ቻናል የከፈተችው ማለት ነው። ግን እሱ አሁን ምን አረገ? ያ ቻናሏን ደበቀበት ማለት ነው። ፓስወርድ ምናምን ሁሉ ነገር ስለሚያውቅ እንትን ያለበት ቻናሏን ከለከላት ማለት ነው። እሱ ግን በህግ ከጠየቀች ታገኘዋለች ሁሉ ነገር ማለት ነው። እና ብቻ ፈጣሪ ይጠብቃት። እውነት ለመናገር እግዚአብሔር ይጠብቃት። ምክንያቱም ነፍሰ ጡር ናት። ሁለት ነፍስ ነው ያላት እና እንደዚህ ሲገፈታትራት ስመታት ብዙ ጉዳት ሊደርስበት ይችላል። እና እንግዲህ ሽማግሌ ገብተዋል መሀላቸው። እንደምታረቁም ተስፋ እናደርጋለን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሀገር ውስጥም ሀገር ውጭም ያላችሁ እግዚአብሔር ሀገራችን ሰላም ያደርግልን። ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ። ሁላችሁንም
ስለተከታተላችሁኝ አመሰግናለሁ። ቪዲዮዬን ላይክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ሁላችሁንም ከልቤ አመሰግናለሁ። በሌላ ቪዲዮ ደግሞ እስክንገናኝ ቸር ያቆየን።